ሰላም ውድ አድማጮቻችን የዴቪድ ኦርነስቴን ቦምበር በአርሰናል ላይ ወድቋል ማለት ይቻላል። አርሰናል ከአስቶን ቪላ የአስቶን ቪላውን የመሃል ተከላካዩን ኢዝሪ ኮንሳን ለማስፈረም ጫፍ ደርሷል። እንግዲህ አርሰናል የውድድር ዓመቱ ሲጀምር ወይም ደግሞ ባለፈው የውድድር ዓመት ሲጠናቀቅ ኢዝሪ ኮንሳን በሚመለከት ከአስቶን ቪላ ኃላፊዎች ጋር ንግግርን አድርጎ ነበር። ታዲያ በዋጋ ጉዳይ አርሰናል ጠይቆ ተጫዋቹ 60 ሚሊዮን ፓውንዶች ነው ተብሎ ነበር። አሁን ግን በባለቤቶች ደረጃ ነው ንግግሮች የተደረጉት በአርሰናልና እንዲሁም ደግሞ በቪላ መካከል። አርሰናል 40 ሚሊዮን ፓውንዶች ድረስ የማቅረብ ፍላጎት ነበረው። አሁን ግን ዴቪድ ኦርነስቴን በቀጥታ እንደዘገበው አርሰናል በባለቤቶች ደረጃ ተነጋግረው የዋጋ ልዩነቱ ጠቧል። ተጫዋቹ ሰኞ ማለት ነው በዚህ ሳምንት በይፋ ወደ አስቶን ቪላ ተመልሷል። ከእንግሊዝ የዓለም ዋንጫ መልስ ሱፐር ካፑ ጨዋታ ላይ እንዳልተሳተፈ ይታወቃል። እንግዲህ አስቶን ቪላና ኡናይ ኤምሬ ብዙ ተጫዋቾቻቸውን እያጡ ይገኛሉ በዚህ የዝውውር መስኮት። ሞርጋን ሮጀርስ አንዱ የሚታወስ ነው። አሁን ደግሞ ኢዝሪ ኮንሳን የሚያጡ ይሆናል ከቁልፍ ወሳኝ ተጫዋቾቻቸው መካከል። አርሰናል በተከላካይ መስመሩ ላይ ያጋጠመውን የጉዳት ችግሮች ተመርኩዞ አርሰናል የቀይ መስመርና የቀኝ መሃል ተከላካይ ቦታውን የሚሸፍንለት ትክክለኛ ተጫዋች እየፈልግ ነበር። ዊሊያም ሳሊባ በትንሹ እስከ 3 ወራት ቀዶ ጥገና ከዛ በኋላ ደግሞ የሚያደርግ ከሆነ እስከ 6 ወራት ሊርቅ የሚችልበት ሁኔታ ስላልታወቀ አርሰናሎች የመሃል ተከላካዩን ቦታ ማጠናከር አስፈላጊ ነው ብለው ያምናሉ። ይህንን ተከትሎ ያለ ሳሊባና ቲምበር የተከላካይ የጉዳት ቦታውን ለመሸፈን ተመራጭ ተጫዋች ሆኖ የመጣው ኢዝሪ ኮንሳ ነው። ኢዝሪ ኮንሳ ለቡካዮ ሳካ፣ ኢዝሪ ኮንሳ በጣም ቅርብ ናቸው የሚባሉት ኖኒ ማዱዌኬ፣ ኢዝሪ ኮንሳ ኤዜ በጣም ቅርብ ሰው ነው እንዲሁም ደግሞ ክላን ራይስን ጨምሮ። ስለዚህ የእንግሊዝ ብሔራዊ ቡድን ተጫዋቾች ነው። አሁን ማይክል አርቴታን ስታዩት እንግሊዛውያን ላይ ያተኩራል። በእንግሊዝ ፕሪሚየር ሊግ የተጫወቱ ተጫዋቾች ላይ ያተኩራል። በአሁኑ የዝውውር መስኮት እንኳን እዩ ደድማቻችን አርሰናል ከ3 ተጫዋቾች ካስፈረማቸው ወይም ደግሞ ግብ ጠባቂውን ከጨመረው ከ4ቱ ተጫዋቾች 3ቱ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ናቸው። ይህ ከማን ጋር ያመሳስለዋል? ከሰር አሌክስ ፈርጉሰን ጋር ያመሳስለዋል። ሰር አሌክስ ፈርጉሰን በእንግሊዝ ፕሪሚየር ሊግ ለረጅም ዓመታት ጠንካራ ቡድንን የሰሩ በእንግሊዝ ፕሪሚየር ሊግ ላይ ልምድ ያላቸውን ተጫዋቾች በየውድድር ዓመቱ ማምጣት በመቻላቸው ነው። አሁን አርሰናል አስቶን ቪላ ለቡድኑ አምበልነት ሊቀርብ የሚችለው ተመራጭ ተጫዋቻቸው የሆነውን ኢዝሪ ኮንሳን ማምጣት ችሏል። ብሩኖ ጎሜሬስን ወሳኝ ተጫዋች የሆነውን እንግሊዝ ፕሪሚየር ሊግ በሚገባ ልምድ ያለውን የኒውካስትሉን አምበል ማምጣት ችሏል። ከግብ ጠባቂ ሚሊየን አመጣዋል። ምንም እንኳን 3ኛ ግብ ጠባቂ ቢሆንም ምን ያክል በሊድስ ቡድን ውስጥ ልምድ ያለው ተጫዋች እንዳይሆነ የሚረዳ ነው የሚሆነው። ስለዚህ በአጠቃላይ አርሰናል እንደ ስብስብ ማይክል አርቴታ የሱም አዲስ ኮንትራት የሚጠበቅ ነው የሚሆነው። ትናንት ሪቻርድ ጋርሊክ ከስካይ ስፖርትና እንዲሁም ሌሎች መገናኛ ብዙሃን ጋር ሲያወሩ ማይክል አርቴታ አዲስ ኮንትራት የመፈረሙ ጉዳይ አሳሳቢ አይደለም ብለዋል። አዲስ ኮንትራት እንደሚፈርም የሚጠበቅ ነው የሚሆነው። ሌላኛው ግን አስገራሚው ዜና ሆኖ መቅረብ የሚጠበቅበት ውድድማቻችን አርሰናል በኢዝሪ ኮንሳ ጉዳይ ላይ ያለው ነው። እንግዲህ ዴቪድ ኦርነስቴን እንግዲህ በእግር ኳስ አርሰናልን ብዙም ጊዜ ካያችሁ ደድማቻችን 2-3 ነገሮችን እናውቃለን አይደል? አንደኛው ዴቪድ ኦርነስቴን ነው። ታማኝ የሆኑ አርሰናልን በሚመለከቱ አንድ ሶፍ አርሰናል ሳሚ ዲን እንዲሁም ደግሞ ሳሚ ሞክቤል ከዘገቡት ማለት ነው። አርሰናል እንግዲህ በተለያዩ መረጃዎች ላይ ማየት እንደቻል ነው እንግዲህ አርሰናል በተጫዋቹ ጉዳይ ላይ በሚገባ ገፋ አድርጎ ሂዷል። ዴቪድ ኦርነስቴንም ዘግበውታል። አሁንም ፋብሪዚዮ ሮማኖ እየዘገበው ይገኛል። በግል ጉዳይ ተስማምተዋል። ድርድሮቹ የመጨረሻ ደረጃ ላይ ደርሷል። ዛሬ ወይ ነገ ኤርዊጎን የምንሰማው የሚስማሙ ይሆናል ብዬ አስባለሁ። በሳምንቱ መጨረሻ ማለት ነው አርብ ደግሞ የጤና ምርመራውን አድርገው በዚህ ሳምንት ማጠቃለያ ማለት ነው ቀጣይ አስቶን ቪላን ቪላ ፓርክ ላይ አርሰናል ሲጫወት ኢዝሪ ኮንሳ ለአርሰናል ወክሎ ሊሳተፍ የሚችልበት እድል እንዳለ የሚጠቁም ነው የሚሆነው። ደድማቻችን ሌላኛው መረጃችን የሚሆነው አርሰናል እንግዲህ የኢዝሪ ኮንሳን በሚመለከት በሚገባ የምናየው ይሆናል። ነገር ግን ሳሚ ሞክቤል የዘገበው ላይ እናተኩርና ደግሞ አርሰናል እንግዲህ በዚህ የዝውውር መስኮት ላይ ሊለቋቸው ከሚችሉ ተጫዋቾች መካከል አንዱ የሆነው ኢታን ንዋነሪ ነበር። ታዲያ መድፈኞቹ ዛሬ በይፋ ግልጽ አድርገዋል። ይህ ተጫዋች በቋሚነት ከቡድኑ አይለቅ። ማይክል አርቴታም እንዲሁም ደግሞ በስብስብ ውስጥ ካሉት ከአንድሬ በርታና ከሌሎች ሰዎች ጋር አውርተዋል። በውሰት ውል ብቻ ነው ስብስቡን ሊለቁ የሚችሉ። ማይክል አርቴታ ለምን ኢዝሪ ኮንሳን ፈለገው? ለምን ፈለገው ብቻ ሳይሆን ኢዝሪ ኮንሳስ ማን ነው? ኢዝሪ ኮንሳ በአርሰናል ቤት ምን ያደርጋል የሚለውን ሙሉ ስሙ ኢዝሪ ኮንሳ ንጎዮ ይባላል። 28 ዓመቱ ላይ ይገኛል። እድሜው በጣም ተቀራራቢ ነው ከብሩኖ ጎሜሬስ ጋር። ይሄ ምን ያሳያል? አርሰናል ከዚህ በኋላ ቀጥታ መጥቶ ቡድኑን ከፍ የሚያደርግ ቡድኑን ሌላ ደረጃ ላይ ማድረስ የሚችሉ ተጫዋቾች ላይ አተኩረው እንደሚሰሩ አንዱ የሚጠበቅ ነው የሚሆነው። ኢዝሪ ኮንሳ እንግዲህ 29 ዓመቱን በሚመጣው ጥቅምት የሚሞላው ይሆናል። ለተከላካይ ብዙ እድሜ አይደለም። አስቶን ቪላ በፕሪሚየር
ፕሪሚየር ሊጉ ወሳኝ በሆኑት በኡናይ ኤምሬ ቡድን ስር ወሳኝ ከሚባሉ ተጫዋቾች መካከል አንዱ ነው። በጣም አስደናቂ የሚያደርገው ባለፈው ውድድር ዓመት 34 ጨዋታዎችን ወይም 3036 ደቂቃዎችን መሰለፍ ችሏል። ዩሮፓ ሊጉን ከጨመርን ግን 45 ጨዋታዎችን በሁሉም ውድድሮች ማድረግ የቻለ አስደናቂ ተጫዋች ነው። አርሰናል የምንፈልገው ካላችሁኝ ግን ውድ አድማጮቻችን ፓስ አኩሬሲውን በሚመለከት ነው። አርሰናል ያለ ዊሊያም ሳሊባ ከኋላ መስርቶ መጫወት በማንቸስተር ሲቲ ጨዋታ ራሱ አርሰናል በመጀመሪያዎቹ 30 ደቂቃዎች መካከል ኳሱን መመስረት ተቸግሮ በረጃጅም ኳሶች ላይ የተመረኮዘ ቡድንን አይተን ነበር። አሁን ኢዝሪ ኮንሳ መምጣት በሳሊባ ደረጃ ያለ የፓስ ሬንጅ አለው። 97% ነው ደርማቻችን ፓስ የማድረግ 97% ያክል ፓስ አኩሬሲ የተሳካ ነው። ባለፈው ውድድር ዓመት 454 ኳሶችን ፓስ ማድረግ ችሏል። ረጃጅም ኳሶቹ 66% ላይ የሚቀመጡ ናቸው። ዱዋል ማሸነፍ ማይክል አርቴታ እንግዲህ ብዙዎቻችሁ በአርሰናል ቤት አይታችሁታል። ዱዋሎችን ማሸነፍ የሚችል ተጫዋች በጣም ነው የሚወደው። 63% ነው ዱዋል የማሸነፍ አቅሙ። የአየር ላይ ዱዋሎችን 59% ነው። 5 ታክሎችን፣ 8 ኢንተርሴፕሽኖችን፣ 19 ክሊራንሶችን፣ 2 ክሊንሺቶችን በአጠቃላይ ማስመዝገብ የቻለ አስደናቂ ተጫዋች ነው። ይሄ እንግዲህ በአጠቃላይ እስካሁን ድረስ በሁሉም ውድድር 344 ጨዋታዎችን አድርጎ 9 ጎሎችና 3 አሲስቶችን ያደረገው ኢዝሪ ኮንሳ ለአርሰናል ምን ይጨምራል ካላችሁ መጀመሪያው ቀደም ብዬ እንዳነሳው የሆነ ወይም ደግሞ በእግር ኳስ ፓስ በማድረግ አማካይ መስመር የምትጠብቁት አይነት የፓስ አኩሬሲና የፓስ ኮምፕሊሽን ሂደት አለው። ከዛ የተረጋጋ ነው። ደርማቻችን በጣም የተረጋጋ ነው። ኳሶችን የመቀማት እድሉ በጣም ጠባብ ነው። የመከላከል ብቃቱ ደግሞ ደርማቻችን በጣም የሚገርም ነው። በተለይ ብሎ የማድረግ ክሊራንስ የማድረግ ኢንተርሴፕት የማድረግ አቅሙ እግር ኳስን የማንበብ አቅሙ በጣም የሚደነቅ ተከላካይ ሆኖ የሚታይ ነው። ከዛ ውጭ ማይክል አርቴታና ቨርሳቲሊቲ የተለያዩ ቦታዎች የሚጫወቱ ተጫዋቾችን ስብስብ ውስጥ ማካተት በጣም የሚፈልግ ነው የሚሆነው። አሁን የአርሰናል ተከላካይ ሙሉ ሆነ ማለት የሚቻል ነው የሚሆነው። አርሰናል በቀኝ መስመሩ ላይ 2 ተጫዋቾች አሉት፣ ቤን ዋይት እና እንዲሁም ደግሞ ጁሊያን ቲምበር። በመሃል ተከላካይነቱ ኢዝሪ ኮንሳ እና እንዲሁም ደግሞ ዊሊያም ሳሊባ የሚይዙ ይሆናል። በግራ የመሃል ተከላካይነት ደግሞ ሞስኬራ እና እንዲሁም ደግሞ ገብርኤል ማጋሌስ የግራ መስመር ተመላላሹን በሚመለከት ሪካርዶ ካላፊዮሪ እና ፒየሮ ሂንካፔ የሚሸፍኑ ይሆናል። 8 የተከላካይ መስመር ተጫዋቾች አላቸው። ይህ ሙሉ ስብስብ የሚያደርግ ዱሬብል እና እንዲሁም ደግሞ ማለትም በጉዳት ታሪኩ በጣም ዝቅተኛ የሚባል ነው። የአየር ላይ ኮምፕሊሽኑ ጥሩ ቢሆንም ግን የተለያዩ ሁኔታዎችን በሚመለከት ደግሞ ማሻሻል የሚያስፈልገው ነው። ጎሎችን አያስቆጠርም። እንግዲህ አርሰናል ከቆመ ኳስ ላይ ጎሎችን ማስቆጠር የሚፈልግ ቡድን እንደሆነ ይታወቃል። ያንን ማሻሻል የሚያስፈልገው ነው የሚሆነው። ታክል ከመውረድ ይልቅ ኳሶችን በትክክለኛው ሰዓት ኳሶችን የመያዝ ብቃት አለው። ሌላኛው እንግዲህ የአየር ላይ ሁኔታዎችን በሚመለከት ትንሽ መሻሻል የሚጠበቅባቸው ነው። ነገር ግን ማይክል አርቴታ በሚገባ ይህንን ተጫዋች ማሻሻል የሚችል ነው። እንግዲህ መድፈኞቹ ይህንን ተጫዋች ከመፈለጋቸው በፊት ጄራርድ ኳንሳንም ለማስፈረም ሙከራዎችን አድርገዋል። ነገር ግን የኳንሳ ጉዳይ እንግዲህ በወቅቱ እንዳልሳካ የሚታወቅ ነው። ታዲያ በዚህ የዝውውር መስኮቱ ላይ በጥሩ ሁኔታም በሚባል ሁኔታ በሚገባ አይተውታል። ዝውውሩ ወቅት ታዲያ የኳንሳ ዝውውር ይልቅ ማይክል አርቴታ በቀጥታ ውጤታማ የሚሆነውን ተጫዋች ነው የሚፈልገው። ውጤታማ የሚሆነው ተጫዋች ደግሞ ቡድኑ ውስጥ መጥቶ በቀጥታ ለውጦችን ማምጣት የሚችለው ኢዝሪ ኮንሳ ነው። ወዳድማቻችን ኢዝሪ ኮንሳ ወደ አርሰናል ለመዘዋወር ጫፍ ደርሷል። አርሰናሎች ትክክለኛ የእንግሊዝ ፕሪሚየር ሊግ ብቃታቸውን የሚያስጠብቅ ተጫዋች አግኝተዋል። ወዳድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።